አንድ ከዚህ ከወንጀል ጋር በተያያዘ እኔ በጥብቅና ስሰራ ብዙ ጊዜ የሚያጋጥመኝ የቀድሞ የቆዩ ክሊያንቶች ሊሆኑ ይችላሉ፣ አዲስ ክሊያንት ሊሆን ይችላል። የክስ ቻርጅ የአቃቤ የክስ የፍርድ ቤት የክስ ቻርጅ ልክ ሲደርሳቸው በጣም ነው የሚደነግጡት። በጣም ነው ፓኒክ ያደርጋሉ። እና አንዳንዱን የክስ ቻርጅ ልክ ተቀብለሽ ስታየው የወንጀል ህግ አንቀጽ 615 ሊሆን ይችላል ብሎ በርቅ ሁሉ ይዘጋ። 615 ማለት ለምሳሌ ከሳሹ ትቸዋለሁ ካለ ፍርድ ቤቱ መተው አለበት። ወይንም ደግሞ ብዙ ጊዜ ያው በገንዘብ ነው የሚያስቀጣው እስከ 300 ብር ሚል ይመስለኛል አይ ቲንክ ካረሳው። የቅጣት መቅለያ ሲጨምሪበት 100 ብር ሊሆን ይችላል የሚያስቀጣው። አንዳንድ ሰዎች ደግሞ አሉ ከባድ የሆነ ድንጋጌ ተጠቅሶ ሊሆን ይችላል እና ምንም በቃ ተከሰሻለሁ ምንድነው ምስክር አለኝ ምናምን ብሎ ደግሞ እንዲ ትክክል ያልሆነ ኮንፊደንስ ደግሞ ያለው ሰው አለ። ድንጋጤያቸው ከመጣው የክስ ቻርጅ ጋር ማች ሳያደርግ ፕሮፖርሽናል ሳይሆን እመለከታለሁ። ብዙ ጊዜ አጋጥሞሽ ያውቃል? አንደኛ። ሁለተኛ ለነዚህ ሰዎች ምን ታያቸዋለሽ? ምንድነው ማድረግ ያለባቸው? እንዳልከው በጣም የህግ ባለሙያን በቃ የመጠቀም ልምድ ነው መዳበር ያለበት። የህግ ባለሙያ ማለት ኦፍ ኮርስ ላንበቃ እንችላለን ካለን የሶሳይቲ እንትን ሬሾ ብንወስድ በቂ ላይሆን ይችላል። ግን በስልክም ይሁን በምንም ይሁን ትንሽ ወይ ማንበብም እኮ ጥሩ ነው። አንዳንድ ኤክስፒሪየንሶች ኢቭን ችሎት ሄዶ መከታተልስ እሱ ራሱ እኮ ትልቅ ትምህርት ነው። መክፈል እንኳን ባይችል አንድ የሆነ ችሎት ገብቶ ያሉ ነገሮችን ቢሰሙ ቢከታተሉ ትልቅ ትምህርት ይወስዳል። ኦፕን ስለሆነ ማለት ነው። ግን አንዳንዴ ስፔሲፊካሊ ግን ያንተ ኬዝ ሲሆን የግድ ያንተ ፐርሰናል ነገርህን ያ ባለሙያ አይቶ እንዲያድርግ ብሎ ሊለ ስለሚችል ከእንትኑ ከፐብሊክሊ ከሚሰጠው የፍርድ ሂደት ባለፈ ህግ ባለሙያ ማማከር በጣም ጠቃሚ ነው። በጣም ምክንያቱም እንዳልከው ነው ከብዙ ነገር ያድናል። ከብዙ ነገር ካልሆነ ጦስ ውስጥ ሁሉ ያወጣል የህግ ምክር። እኔም እንደዛ ይሰማኛል።